የመሰለ ዲጂታል ዓለም ቴክኖሎጂ ይዞ እንግሊዝኛ አልችልም የሚል በዚህ ዘመን ካለ ሰንፍና ነው፣ ሰበብ ነው። ቱዴይ ማሳያችሁ ነገር ምንድነው? ፕሮምፕት ምን ይላል? ኢንጂነሪንግ ይላል። ፕሮምፕት ኢንጂነሪንግ፣ ያኛው ኢንጂነሪንግ አይደለም። እኔ እሱንም አላውቀውም። እሺ ኦልራይት፣ የተገባና ፕሮምፕት ኢንጂነሪንግ ኤአይ እንግሊዝኛችሁን እንዴት አድርገን ነው ያንን ነገር ፕሮምፕቱን ኢንስትራክሽኑን ኢንጂነር ብናደርገው አሪፍ ነገር ቋንቋችን የሚሻሻለው የሚለውን በደንብ አድርጌ አሳያችኋለሁ ማለት ነው። ኦኬ ምን ማለት ነው ፕሮምፕት? ኦኬ ፕሮምፕት what's prompt engineering ማለት ነው? It's the ability of talking to AI ማንን የማውራት ማለት ነው? ኢንስትራክሽን መስጠት ማለት ነው። ስለዚህ prompt engineering ማለት ነው is giving an instruction to AI ለኤአይ ኢንስትራክሽን ትእዛዝ መስጠት ማለት ነው። የተገባ ነው። የሱ ምህንድስና ምን ይባላል? ፕሮምፕት ኢንጂነሪንግ ይባላል ማለት ነው። bad instruction will give you bad results። ለምሳሌ እዚህ ጋር bad የሆነ መጥፎ የሆነ ምንድን ኢንስትራክሽን bad prompt አለ አይደል? prompt instruction ማለት ነው። bad prompt will give you what? bad results። bad results መጥፎ የሆነ ትእዛዝ ወይ መጥፎ የሆነ ጥያቄ የሚሰጥህ መጥፎ የሆነ ምን እንደሚሰጥ ማለት ነው። ወይም ደስ የማይል ምን ይሰጣል ማለት ነው። ደስ የማይል መልስ ይሰጣል ማለት ነው። ለምሳሌ ጀማሪ ተማሪ የሚሸወደው ቻት ጂፒቲን፣ ኮፓይለትን፣ ሌላም ግሮክ ሌላም ነገሮችን ሲጠቀም የሚሳሳተው ስህተት ምን እንደሆነ ልንገርህ። ለምሳሌ እንግሊዝኛ መማር የሚፈልግ ሰው እንዲህ ብለህ ብትሰጠው ለምሳሌ አሁን ሲሳይ ቲች ሚ እንግሊሽ ብትለው ለምሳሌ teach me what? teach me English ከዛ ምን ይላሉ መሰለ? አረ ኤአይ በቂ አይደለም፣ ጥሩ መልስ አይሰጥም፣ እንደውም ይሰሳታል ምናምን ይላል። አሁን ሰው አይደለም እንዴ ኤአይ ይሰሳታል፣ ጥሩ መልስ አይሰጥም፣ እንደውም በቃ የሚያረካ ነገር ይላል። አጠያየቅህ ነው የተገባናል። የምትጠይቅበት መንገድ ባድ የሆነ ፕሮምፕት ባድ የሆነ ኢንስትራክሽን በቂ ያልሆነ ደካማ የሆነ ኢንስትራክሽን ደካማ መልስ ነው የሚሰጥህ ነው። is that okay? ስለዚህ አሁን ይሄ ምንድነው? አሁን is it a nice prompt ነው? አሁን teach me English ለምሳሌ አንተ እንግሊዝኛ መማር ትፈልጋለህ፣ ቻት ጂፒቲን ሄደህ ወይም ኮፓይለትን ወይም ሌላ ሄደህ teach me English ብትል is it ያንተ ስማርት የሆነ ኢንስትራክሽን ነው? ይሄ ለምን ምን ይጎለዋል? ይሄ አሁን ስለ ምንድነው መማር ያፈለከው? አንድ ካቴጎሪ ይጎለዋል። ምንድነው? ስለ ምንድነው መማር ያፈለከው? እሺ ሌላስ? ወይ ጀማሪ እሱ ኢንተርሚዲየት እና አድቫንስድ ምናምን የሚሉ ነገሮች ይጎላል። ስለዚህ ቲች ሚ እንግሊሽ ስትል ኤአይ የሚሰጥ መልስ ሃው ቢልህ ምን ታመጣለህ? ሃው በምን መልኩ ነው ማስተምርህ? አለም ላይ ቱሁም ለማን ነው ሌቭሉ? ለማን ነው የተባባና? ለማን ነው ይሄ ሌቭል? and what kind የተባባና? what kind of English? ቶፒኩስ ምንድነው? ስለ ምንድነው? is it about a phrasal verb? ስለ phrasal verb ነው? ስለ tense ነው? ከቴንስ ውስጥ ስለማን ነው? ለማን ሌቭል ነው የተባባና አይደል? ስለዚህ ለየትኛው ሌቭል ነው የፈለከው? ተማሪ ነህ? ሰራተኛ ነህ? ቢዝነስ እንግሊሽ ነው የፈለከው? ለየትኛው ነው የሚለው ነገር ስላልተገለጸለት teach me English is a bad prompt አይደለም እንዴ? bad instruction ነው። it will give you bad results። ያኔ ምን ትላለህ? ኤአይ በቂ አይደለም ማለት። ስለዚህ ኤአይ ይዋሻል ማለት ነው ምናምን። ጠይቄው እኮ አልመልስልኝ አለ ይላል። ብዙ ሰው ሰምቶ እኮ ነው ማለት ነው። yes or no? That's a problem. So first of all we need to be excellent, we need to be smart, we need to be good at prompt engineering, right? ስለዚህ በዚህ ምድር ላይ አሁን ባለው በዚህ ዲጂታል ዓለም በአርቲፊሻል ኢንተለጀንስ ላይ በነገራችን ላይ not only for your English ለሌላም ነገር ቢሆን prompt engineering ላይ በጣም እንዴት አድርገው ጥያቄ ኢንስትራክሽን እንዴት መስጠት ትእዛዝ እንዴት መስጠትና ያን ትእዛዝ ጠምዘው እነሱ በሚፈልጉት መልኩ እንዴት ማስፈጸም እንዳለባቸው አሪፍ የሆነ ኢንስትራክሽን የሚጽፉ ሰዎች የፈለጉትን ነገር መጠቀም ይችላሉ ማለት ነው። it's related to your income ከገቢያችን ጋር አጠቃላይ ከትምህርታችን ጋር ከብዙ ጋር የተገናኘ ነው ይሄ prompt engineering ማለት ነው። is that okay now? ተጋብተናል አሁን? all right። ስለዚህ ምን ማለት ነው ያልኩህ? what's prompt engineering? It's the ability of talking to AI artificial intelligence የሰው ሰራሽ አስተውሎትን የመጠየቅ ከሱ ጋር የማውራት ኮሙኒኬት የማድረግ ኢንስትራክሽን ትእዛዝ ኮንቨርሴሽን የመስጠት ነው ማለት ነው። and እዚህ ምን አለ ማለት ነው? what you include, what you include
የምትጠቀልለው ነገር አለ ፕላስ what you exclude ምን ነው what you include አለ there is what you want እዚህ ጋር ምን አለ there is what you want AI ውስጥ ማለት ነው እዚህ prompt ትእዛዝ ኢንስትራክሽን ስትጽፉ የምፈልገው ነገር ምንድነው መጀመሪያ ለምሳሌ ምንድነው የምትፈልገው አንተ መማር የፈለከው ምንድነው phrasal verbs እሺ phrasal verbs phrasal verbs ውስጥ ማካተት የፈለከው ስለምንድነው ስለ ኩኪንግ ለምሳሌ አለ food phrasal verbs food ስለ food ነው እንትን አይደለም እኔ what you include what you exclude እንዳይገባብ የምትፈልገው የምታስወጣው ነገር ነው ስለዚህ እኛውን ኢንክሉድ ስታረግ ሌላ ነገር phrasal verbs ኮመን ስለሆነ ማአት በሺ ስለሆነ የሚቆጠር ያለ ይሄኛው ፉድ የሚለውን ካቴጎራይዝ አድርገህ ስትመርጥ ይሄኛው ምን ሌሎቹ ምን ያለካቸው ነው ማለት ነው you are excluding them ያስወጣቸው ነው ማለት ነው እንጂ ዝም ብለህ አሁን give me phrasal verbs teach me phrasal verbs ብትል የትኛው ምን አይነት ነው የፈለከው is that okay ምንድነው የፈለከው ምን አይነት ነው የሚለው ነገር ስለዚህ አጠያየቃችን ምንድነው what do I want ምንድነው የፈለኩት ነገር okay phrasal verb which is very broad አይደል ሰፊ ነው አይደል which is very broad okay what kind of phrasal verb what you include ማለት ነው okay የምታስካተተው ነገር phrasal verbs related to food በጣም ጥሩ ይሄን food ስትመርጥ ማንን እያስወገድክ ነው ማለት ነው ሌሎችን እያስወገድክ ነው እሺ እንደዚህ ሰጣውት እሺ ከዛስ ቁጥሩን ለምሳሌ ቁጥር ነምበሩ 10 አልኩት 10 phrasal verbs related to food አልኩት ኦኬ ከዛስ በቃ ሰጠ ዝርዝሩን ሰጠ ምን ልታረገው ነው እዛ በኋላ ትርጉሙን አትፈልግም ትፈልጋለህ እሺ ኤግዛምፕል ሴንቴንስ አትፈልግም እሺ ከዚህ ጋር ምን አልክ with what their meanings ምናት ትርጉሙን ከዛስ ኤግዛምፕል ሴንቴንስ አይደለም እንዴ with sentences ከዛስ ከፈለክ ደግሞ ፓራግራፍ በፓራግራፍ ግራፍ አስቀምጥልኝ ከዛስ ኢሴይ ከፈለክ ኢሴይ ከዛስ ዲያሎግ ከፈለክ ምን ከፈለክ ዲያሎግ የሆነ ኮንቨርሴሽን ነገር ከፈለክ ማለት ነው ምልልስ ያለበት ግልጽ ነው ግራ ነገር ግን ባድ ፕሮምፕት የሚሆነው ምን ብለው ነው ማለት ነው teach me about phrasal verbs ብለው it's a bad prompt yes or no መጥፎ ሆነ ፕሮምፕት ነው ለምን መጥፎ ኢንስትራክሽን ነው ለምን because phrasal verbs are more ለማን ሌቭል ነው እስካሁን ራሱ 10 አልኩት አይደል ይሄን በቂ እኮ አይደለም 10 food phrasal verbs አልኩት አይደል for what for beginners ነው intermediate ነው advanced ነው የተገለጸ ነገር አለ አልተገለጸም ማለት ነው ስለዚህ ከዚህ ጋር በተያያዘ ዝም ብላችሁ ማለት ነው AI እንደዚህ ሊሰጠኝ አይችልም ምናም በሰጠው ነገር ነው ኮምፒውተር እኮ ነው አይደል እንዴ የኮምፒውተር ቴክኖሎጂ ነው የኮምፒውተር ቴክኖሎጂ ደግሞ አንተ የምታዘው እሱ አይደለም የሚያዘዝህ አንተ ጠምዘስ ከፈለከው ድረስ ኢንስትራክሽን በሰጠው መንገድ ነው ማለት ነው እሱ የሚሰጥህ የተባባ ነው so if you give bad prompt it will give you bad results ማለት ነው so bad ነው ሊልህ አይችልም ማለት ነው is that okay okay interesting that's so beautiful okay አሁን ይሄንን ካየን በኋላ 5 አሉ top what 5 what ingredients top 5 what ingredients of AI prompt engineering በአግባቡ ኢንስትራክሽን ለመጻፍ ከAI መጠቀም ያለብን ነገር ለመጠቀም በአግባቡ የተባባናል በአግባቡ ለመጠቀም 5 ኢንግሪዲየንቶች አሉ ምን አሉ 5 ኤሌመንት አለ ምን አለ 5 ኤሌመንት አለ AIን በአግባቡ ለመጠቀም ወይም የፕሮምፕት ኢንጂነሪንግ የፕሮምፕት የኢንስትራክሽን የትእዛዝ ምህንድስና ልበለው በአማርኛው አይደለ እሱም በአግባቡ እንድትሉ ማለት ነው ኦኬ ነምበር 1 ሮል አለ ምን አለ ሮል ማለት ነው በአማርኛ ሚና ምንድነው ሚና አይደለም እንዴ ለምሳሌ AIዩ አንተ ስትጠይቀው ምን አይነት ሚና እንዲጫወትልህ ነው የፈለከው ለምሳሌ እንግሊዝኛ መማር ትፈልጋለህ አይደል ምን ልትለው ይችላል please act as an American English teacher an American English ከሆነ የፈለከው act as an American
ኤአይ እንደማን ነው አክት እንዲያደርግልህ የፈለከው? እንደ አሜሪካን እንግሊሽ ለምሳሌ ቲች ሚ እንግሊሽ ከማለት ይልቅ አሜሪካን ሀገር ያለ ሰው ለምሳሌ አሁን አክት አዝ አን አሜሪካን እንግሊሽ ቲቸር እንደ አሜሪካዊ እንግሊዝኛ አስተማሪ ሁንልኝ ነው። አክት አድርግልኝ አንተ አልከው ኤአይውን ስትሰጠው። ኦኬ ዛትስ ቬሪ ጉድ። የተገባ ነው አይደል? ስለዚህ የሱ ሮል ምንድነው ማለት ነው? የኤአይ ሮል አዝ አን አሜሪካን እንግሊሽ ቲቸር ነው ማለት ነው። ሮል ሰጠኸው ማለት ነው። ሚና ሰጠኸው። ምን አይነት ሚና እንዲጫወት ለሰጠው? መጽሐፍ ሰመሪ ከሆነ ምትለው ምንድነው? አክት አዝ አ ቡክ ሳምራይዘር እንደ መጽሐፍ ሳምራይዘር አክት አድርግልኝ። አክት አዝ አ ራይተር እንደ ራይተር አድርግልኝ። እንደ ኦተር እንደ ደራሲ ሁነህ እኔ ጋር አውራ። የምሰጥህን ነገር እኔ ጋር አስፈጽምልኝ። የተገባ ነው አይደል? እንጂ ዝም ብለህ ፕሊስ ጊቭ ሚ ዚስ ፕሊስ ምናምን እንደዚህ ነው። ኦኬ ስለዚህ ሮል አለ፣ ሚና አለ። ለኤአዩ ምን ትሰጠዋለህ ማለት ነው? ሚና ትሰጠዋለህ። ምን ትሰጠዋለህ? ሚና ትሰጠዋለህ። ኦኬ ነምበር 2 ታስክ አለ። ምን አለ? ታስክ ምንድን ነው? ተግባር። ምን አለ? ተግባር ወይም ስራ ማለት ነው አይደል? ስራ ወይም ተግባር ትሰጠዋለህ ማለት ነው። ለምሳሌ create a lesson on 10 phrasal verbs ምናምን የሆነ ስራ ብቻ ግን ስራውን ሰጠዋል። create a lesson የሚለው በቃ እሺ አንድ የሆነ ስራ ሰጠዋል። ምንድነው የሚሰራልህ የፈለገው? መጀመሪያ ምን ብለዋል ማለት ነው? act as an American English teacher እንደ አሜሪካዊ እንግሊዝኛ አስተማሪ ሁንልኝ ያልከው። ሁለተኛ ያን ከሆነልህ በኋላ ምን እንዲያደርግ ነው የፈለከው? ሌሰን እንዲፈጥርልህ፣ የምትማረው ሌሰን ትምህርት እንዲፈጥርልህ ነው የፈለከው አይደል እንዴ? ኦኬ በጣም ጥሩ። ስለዚህ ሁለተኛው ኤሌመንት ወይም ኢንግሪዲየንት ምንድነው ማለት ነው? ታስክ ነው ማለት ነው። ታስክ ነው ማለት ነው። በጣም ጥሩ። ሶስተኛው ኦዲየንስ ነው። ምንድነው? ኦዲየንስ ምንድነው? አድማጭ ወይም እንትን በቃ ተከታታይ ያንተ ኦዲየንስ አድማጭ ተከታታይ ማለት ነው አይደል? ለምን አይነት ነው ኦዲየንሱ? ለምን አይነት ኦዲየንስ ነው እንዲፈጥር? ክሬት ሌሰን ብለዋል። አሜሪካዊ እንግሊዝ አስተማሪ ነው። ሌሰን ፍጠርልኝ፣ ትምህርት ፍጠርልኝ ብለዋል። ለምን አይነት ኦዲየንስ? ለምን አይነት ለርነር? ለምን አይነት ተማሪ? ለምን አይነት ተከታታይ ነው ያ ነገር እንዲሆንልህ የፈለከው? ኦኬ ከዚህ ጋር ምን ልተው ትችላለህ? ኢንተርሚዲየት ነው። ሌብላችሁን አይታችሁ ያንተ ሌብል ለምሳሌ ሲሰይ ኢንተርሚዲየት ከሆነ ለኢንተርሚዲየት ፍጠር አልከው አይደል እንዴ? ቢግነርም ከሆንክ ለቢግነር ፍጠርልኝ አልከው። ከዛስ አድቫንስድም ከሆንክ ለአድቫንስድ ፍጠርልኝ አልከው። ኦዲየንስ ነው ይሄ ማለት ነው እንጂ ዝም ብለህ ክሬት ሌሰን ኦን እንግሊሽ እንግሊዝኛ ላይ ሌሰን ፍጠርልኝ ብትለው ዋት ካይንድ ኦፍ ሌሰን? በጣም ብሮድ ነው። እንግሊዝኛ ሰፊ ነው። በዛ ሰፊ ሌሰን ላይ ምን አይነት ነው ሊፈጥርልህ የሚችለው ማለት ነው? which is you're confusing right? ኮንፊውዝ እያደረክ ነው። አንተም ኮንፊውዝድ ነህ ማለት ነው። ስለዚህ ኦዲየንሱን አይደንቲፋይ ማድረግ ያስፈልጋል ማለት ነው። የተገባ ነው አይደል? ኦዲየንሱን አይደንቲፋይ ማድረግ ያስፈልጋል። so beautiful all right okay ስለዚህ ሶስተኛው ማን ነው አልኩኝ? ሶስተኛው ማን ነው? ኦዲየንስ ነው። በነገራችን ላይ ይሄ ለእንግሊዝኛ ብቻ አይደለም። ይሄ ለእንግሊዝኛ ብቻ ሳይሆን መጽሐፍ ሪቪው ስታረጉ፣ ስታነቡ፣ የሆነ ፕሮጀክት ስትሰሩ ለማንኛውም ነገር ነው የሚጠቅማችሁ ይሄ ማለት ነው። ኦኬ በጣም ጥሩ። ኦኬ 4 ማን አየን? አሁን እዚህ ጋር ማን አይተናል? ኦዲየንስ አይተናል። 4 ፎርማት ነው። በምን አይነት ፎርማት ነው ኤአይ እንዲሰጥ የፈለከው የምትፈልገውን ነገር? ለምሳሌ ምን ብለናል? አክት አዝ አን አሜሪካን እንግሊሽ ቲቸር ብለናል። ሌሰን እንዲፈጥርልን ሰጠነዋል። ለምን አይነት ተማሪ? ለኢንተርሚዲየት ነው? ለቢግነር ነው? ለአድቫንስ ነው? ለምን አይነት ተማሪ ነው እንዲፈጥርልን ጠይቀነዋል። ኦኬ ማካተት አለበት ነው። እነዚህ ነገሮች እነዚህ ኢንግሪዲየንቶች ኤሌመንቶች ጥያቄ በምትጠይቁበት ሰዓት ኢንስትራክሽን ወይም ትዕዛዝ ለኤአይ በምሰጡበት ሰዓት እነዚህ ነገሮች መካተት አለባቸው ነው። ኦኬ በጣም ጥሩ። ከዛ ባናለ ፎርማት በምን አይነት ፎርማት ነው ሊሰጥ የፈለከው? በቴብል ነው? በሰንጠረዥ አድርጎ ነው ሊሰጥ የፈለከው? በኮንቨርሴሽን መልኩ ነው? ለምሳሌ ቴብል ነው። በምን መልኩ ነው? በቴብል ነው የፈለከው? በግራፍ ነው? እየተገባው ነው። በግራፍ ነው የፈለከው? ሌላስ በምንድን? በዲያሎግ ነው የፈለከው? በምልልስ ነው የፈለከው? በፓራግራፍ ነው የፈለከው? በፓራግራፍ ነው የፈለከው? አንድ ኢሴይ ነው የፈለከው? በምን መልኩ ነው? ፎርማቱ ምንድን ነው? በምን አይነት ፎርማት ነው እንዲያቀርብልህ የፈለከው? መሟላት አለበት። የተገባናል። በዲያሎግ መልኩ ስጠኝ። ለምሳሌ ቅድም ምን ብለናል ማለት ነው?
alright teach me 10 phrasal verbs related to food for beginners አይደል ለማን ለቢግነር የሚጠቅም አይደል ማን ተሟላ beginner ስል audience alright by using dialogues ማን ተሟላ ፎርማቱ ዲያሎግ ተሟላ by using dialogues alright okay ስለዚህ በምን አይነት ፎርማት እንደሚያቀርብላችሁ ጠይቃችሁታል ማለት ነው okay number 5 and the last one የመጨረሻዋ number 5 ምንድነች ማለት ነው number 5 constraint ነው ምንድነው constraint አለ ኮንስትሬንቱ ያ ማነቆ ገደቡ አለ የተጋባ ነው አይደለ ለምሳሌ ምን ልትል ትችላለህ ኮንስትሬንት ጃርገን አትጠቀም ጃርገን ቴክኒካሊ ሆኑ ነገሮችን ማለት ጃርገን አትጠቀም ሲምፕል አድርገው የተጋባ ነው አይደል እንደዚህ አታድርግ ጃርገን ማለት ለምሳሌ የሜዲካል ለምሳሌ ሆነ የህክምና ጃርገንስ አሉ በእያንዳንዱ ፕሮፌሽን በእያንዳንዱ ሙያ ውስጥ የራስህ ምን አለ ጃርገኖች አሉ ለሌላው ሰው ግልጽ ያልሆኑ ለሌላው ሰው ግልጽ የሚሆኑ ማለት ነው እንደዚህ አይነት አትጠቀም እንደዚህ አይነት ኮንስትሬንቶቹን ለኮንስትሬንት ለዛ ነገር ኢንስትራክሽን መስጠት ማለት ነው ይሄንን አሟልታችሁ አምስቱን ይሄ ኢንግሪዲየንትስ ኦፍ ኤአይ ኢንጂነሪንግ አምስቱ ከተሟላ አንድ ፕሮምፕት አንድ ኢንስትራክሽን አምስቱን አሟልታችሁ መስጠቱት ከሆነ ኤአይ ወይም ቻት ጂፒቲ በለው ኮፓይለት በለው ወይም ሌሎች በሉት በደንብ አድርገው ለስራችሁ ያግዟችኋል ለጥናታችሁ ያግዟችኋል ለእንግሊዝኛ ለመማር ያግዟችኋል ኮንተንት ክሪኤሽን ላይ ለምትሰሩ ሰዎች ዩቲዩብ ለምትሰሩ ቲክቶክ ላይ አውቶሜሽን ለምትሰሩ ሌላም ላላችሁ ሰዎች እነዚህ ነገሮች ይጠቅማችኋል ትልቁ ችግሩ ምንድነው ትልቅ ሀብት በኪሳችን ይዘን ስልካችን እየዞርን ለቻትና ለሌላ ነገር ከተጠቀምንበት I am sorry የተጋባ ነው አይደል ስለዚህ ምን ማድረግ አለብን ማለት ነው እነዚህ ነገሮች ማሟላት መቻል አለብን ዛሬ የተማርነው ስለምንድነው ስለ ኤአይ አጠቃቀም ወይም ፕሮምፕት ኢንጂነሪንግ ነው ፕሮምፕት ምንድነው ኢንስትራክሽን በለው ስለዚህ ትእዛዝን እንዴት አድርገን ነው ኢንጂነር የምናደርገው እንዴት አድርገን ነው የምንጠቀመው የትእዛዝ ምህንድስና ማለት ይችላልችሁ እንዴት ነው it's very important ማለት ነው ደጋግማችሁ ራሳችሁን አሰልጥኑ በእነዚህ ዙሪያ ላይ መልእክታችን ነው this is unique english where you can learn english uniquely anybody who is interested in learning online or face-to-face classes give us a call we can teach you english amazingly bye